ሰላም ለእናንተ ይሁን የተወደዳችሁ የግሎሪ ኦፍ ጋድ ቲቪ ተመልካቾች በያላችሁበት ቦታ የጌታ ጸጋና ሰላም ይብዛላችሁ። አሁን የምገኘው በውቢቷና ታሪካዊ ሀገር በጎንደር ከተማ ላይ ነው የምገኘው። ጌታ ኢየሱስ ይባረክ። በዚህ አጋጣሚ በዚህ በጎንደር ከተማ ላይ ሆኜ አንድ መልእክት ማስተላለፍ ፈልጋለሁ። ይህን ቪዲዮ በዓለም ዙሪያ የምትከታተሉ በጎጃም፣ በጎንደር፣ በሰሜንም በደቡብም ላሉ ሰዎች ሼር እንድታደርጉልኝ በጌታ ፍቅር ጠይቃለሁ። መጽሐፍ ቅዱሳችን የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ ሲናገር መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል መጽሐፋችን። ሐዋርያቶች ሲሰብኩ የክርስቶስ ኢየሱስን ወንጌል መዳን በሌላ በማንም የለም አሉ። አዎ ከሰማይ በታች ሊያድን የሚችል ለሰው ነፍስ ለሰው ስጋ ፈውስን መስጠት የሚችል የናዝሬቱ የኢየሱስ ስም ብቻ ነው። ስለዚህ ይህን ቪዲዮ በሰሜን ምድር ሆናችሁ የምትከታተሉ ከጎንደር ሆኜ አንድ መልእክት ላስተላልፍላችሁ ወዳለሁ። ዘመኑ ሊቋጭ ወይም ደግሞ ዘመኑን ሊያበቃ ጥቂት ጊዜ ነው የቀረው። የኢየሱስ ክርስቶስ መምጫ ደርሷል። መጽሐፍ እንደሚናገር ልጁ ያለው ሕይወት አለው ይላል። ልጁ ያለው ኢየሱስ ክርስቶስን የተቀበለ ወደ ልቡ ያስገባ መዳን ይሆንለታል፣ የዘላለም ሕይወት ይኖረዋል። ስለዚህ ዛሬ ይህንን ቪዲዮ የምትከታተሉ በቀራንዮ መስቀል ላይ ስለ እናንተ ሲል ደሙን ያፈሰሰ ጌታ ለነፍሳችሁም ለስጋችሁም ፈውስ ነው። እሱ እውነተኛ መንገድ፣ እውነተኛ ሕይወት፣ እውነተኛ ሰላም እሱ ብቻ ነው። ስለዚህ ይህን ቪዲዮ የምትከታተሉ ሰዎች የመጨረሻ መልእክቴ ጌታ ኢየሱስ ክርስቶስን ያልተቀበላችሁ፣ ወደ ልባችሁ ያላስገባችሁ፣ በኢየሱስ ያላመናችሁ፣ በተለያየ አይነት እስራት ውስጥ ያላችሁ ሰዎች ኢየሱስ ይወዳችኋል። ኢየሱስ ስለሚወዳችሁ ስለ እናንተ ሲል በቀራንዮ መስቀል ላይ ሞቶላችኋል። ከዘላለም ሞት፣ ከኃጢአት፣ ከበሽታ፣ ከጨለማው ዓለም ስራ አምልጡ። ሰው በልቡ አምኖ ባፉ ቢመሰክር ይድናል ይላል። ጌታ ኢየሱስ ክርስቶስን ወደ ልባችሁ አስገቡ። ኢየሱስን ተቀበሉ፣ በወንጌል እመኑ፣ ንስሐ ግቡ። የዘላለም ሕይወት ይኖራችኋል። ኢየሱስ ክርስቶስ የነፍስም የስጋም ፈውስ ነው።